ሰበር ዜና ዛሬ ማለዳ በትግራይ አዲስ የድሮን ድብደባ ተፈጸመ። ደብረጽዮን የድሮን ኢላማ ውስጥ ገብተናል ሲሉ በይፋ ተናግረዋል። በዛሬው የድሮን ጥቃት በርካታ የህወሓት ወታደሮች መገደላቸው ታውቋል። ወታደራዊ ቤዙም ዶግ አመድ ሆኗል። በሌላ በኩል በኢትዮጵያ ድንበር በርካታ የጅምላ መቃብሮች መገኘታቸው ታውቋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮመንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። አየር ኃይሉ እንደዛተው አደረገው። ከሳምንት በፊት ጀነራል ይልማ መርዳሳ ድባቅ እንመታቸዋለን ሲሉ ዝተው ነበረ። እንደዛቱትም የህወሓት ወታደሮችን ድባቅ የመታ ጥቃት አድርሰዋል። ዛሬ ማለዳ በትግራይ አዲስ የድሮን ጥቃት ተፈጽሞ በርካታ የህወሓት ወታደሮች እንደ ቅጠል ረግፈዋል። ጥቃቱን የተመለከተ ሰፊ ዘገባ አዘጋጅተናል። ደብረጽዮን ገብረ ሚካኤልን ጨምሮ ከፍተኛ የህወሓት አመራሮች በድሮን ኢላማ ውስጥ ገቡ። ደብረጽዮን ለ2 ዓመታት ያለማቋረጥ በድሮን እየተከታተሉ ነው ሲሉ ኢላማ ውስጥ መሆናቸውን በአደባባይ ተናግረዋል። የአርሚ 22 አዛዡ በበኩላቸው ይህንን ጦርነት ከተሸነፍን አንድም የትግራይ ልሂቅ አይተርፍም ሲሉ ዝተዋል። ትሰሙታላችሁ። ከ2 ሳምንት በፊት በአየርና በምድር የታገዘ ሰፊ ውጊያ በተደረገበት የኢትዮጵያ ድንበር ስፍራ በርካታ የጅምላ መቃብሮች ተገኙ። ጦሩ ተሸንፎ ወደ ኢትዮጵያ ከመሸሹ አስቀድሞ የጅምላ ግድያዎችን እንደፈጸመ ተረጋግጧል። ታዳምጡታላችሁ። የእያንዳንዱን ኢትዮጵያዊ ሕይወት በሚመለከት ኢኮኖሚስቱ መንግስት ላይ ብርቱ ትችት ሰነዘሩ። መንግስት ከግብር የሚያገኘው ገቢ ከሀገር ውስጥ አጠቃላይ ምርት ወይም ጂዲፒ ጋር መጣጣም ያልቻለው ነጋዴውና ተቀጣሪው ሰራተኛ በቂ ግብር ስለማይከፍል ነው የሚለው ዘመናትን የዘለቀ ትርክት መሰረተ ቢስ ነው ሲሉ አጣጥለውታል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። መንግስት ከግብር የሚያገኘው ገቢ ከሀገር ውስጥ አጠቃላይ ምርት ወይም ጂዲፒ ጋር መጣጣም ያልቻለው ነጋዴውና ተቀጣሪው ሰራተኛ በቂ ግብር ስለማይከፍል ነው የሚለው ዘመናትን የዘለቀ ትርክት መሰረተ ቢስ መሆኑን የፖለቲካና የኢኮኖሚ ጉዳዮች ተንታኙ አቶ ሙሼ ሰሙ ገለጹ። ሰሞኑን በርካታ የገቢዎችና የጉምሩክ ሰራተኞች በከፍተኛ ሙስና ተጠርጥረው መታሰራቸው የገቢ መቀነስ ዋነኛ መንስኤ የግብር ሰብሳቢው ተቋም ብልሹ አሰራር መሆኑን አጋልጧል ብለዋል። አቶ ሙሼ ሰሙ በማህበራዊ ትስስር ገጻቸው ባሰፈሩት ጥልቅ ትንተና መንግስት ችግሩን ከምንጩ ለመታገል የሙሰኛ አስፈጻሚዎችን የመደራደር አቅም መስበሩንና ጓዳውን መፈተሽ መጀመሩን ተገቢ መሆኑን አንስተው ነገር ግን ዘመቻው የተሟላ እንዲሆን በርካታ ክሪቲካል ማሻሻያዎችን እንደሚያስፈልጉ ጠቁመዋል። የገቢዎችና የጉምሩክ ምሰኞች በገሃድ ሲያካሂዱት የነበረው አሰራር ህጋዊውንና የንግድ ስርዓት እያፈረሰ መሆኑን አቶ ሙሼ ሰሙ አስረድተዋል። ተጠርጣሪዎቹ ግብርን በግማሽ በመቀነስ 60% ለኔ 40% ለመንግስት አስገባ በሚል አሳሳሽ ድርድር ሸቀጦች ወደ ሀገር እንዲገቡ በማድረግ ቸርቻሪው ያለ ቫት ደረሰኝ እንዲሸጥ መደላደልን ፈጥረዋል። ይህ ብቻ ሳይሆን በመንግስት ገቢ ላይ የሚፈጠረውን የገንዘብ ጉድለት ለማካካስ ሲሉ ከፍተኛና ኢፍትሐዊ የግብር ጫናን በህጋዊ ነጋዴው ላይ ይጭናሉ። በዚህም ህጋዊ ነጋዴ ለምሬትና ለኪሳራ ከመዳረጋቸውን ባሻገር መንግስት በነጋዴውና በግብር ከፋዩ ላይ የተዛባ አቋም እንዲይዝ ያደርጋሉ። ሙስናው ከመንግስት ገቢ መቀነስ ባሻገር አጠቃላይ ማክሮ ኢኮኖሚው ላይ ከባድ አደጋ ጥሏል። በጥልፍልፍ የሙስና ሰንሰለት ምክንያት ነጋዴው ለሙሰኞች እጅ መንሻ የሚከፍለውን ጉቦ በቀጥታ የሚያተርፈው በሸማቹ ማህበረሰብ ጫንቃ ላይ በመሆኑ ህዝቡን ለከፍተኛ የኑሮ ውድነት እያጋለጠ ይገኛል። ከዚህ በተጨማሪ ነጋዴው የስራ አቅሙን እንዳያወጣ፣ የስራ ዕድል እንዳይፈጠርና አእምሮን በአግባቡ እንዳይጠቀም ማድረጉ በገንዘብ ሊገመት የማይችል ሀገራዊ ኪሳራ መሆኑን ተንታኙ አስምረውበታል። መንግስት ሙስናን የመታገሉ ዘመቻ አባይን በጭልፋ እንዳይሆን የተለያዩ እርምጃዎችን መወሰድ እንዳለበት አቶ ሙሼ ሰሙ አሳስበዋል። በመጀመሪያ የአዲስ አበባ መስተዳደር በየወረዳውና በየክፍለ ከተማው የሚገኙ የገቢ ሰራተኞችን የአኗኗር ዘይቤና ከገቢያቸው በላይ ያከማቹትን ሀብት በስውርና በጥልቀት ሊመረምር ይገባል።
በሁለተኛ ደረጃ እርምጃው ሃይማኖት፣ ዘር፣ የፖለቲካ ዝንባሌንና ማንነትን ሳይለይ በሁሉም አካላት ላይ በህቡና በገሃር ተጠናክሮ ሊቀጥል ይገባል። በተጨማሪም መንግስት ነጋዴውን ለሙስና ለማመቻቸት አቅደው ከሚንቀሳቀሱ የገቢዎች፣ የጉምሩክ፣ የፍትህና የጸጥታ አስፈጻሚ አካላት በሚሰጡ የተሳሳቱ ትንታኔዎች ላይ ብቻ ተመስርቶ ነጋዴውን ወደ ሙሰኞች እቅፍ ከመግፋት መቆጠብ አለበት። አቶ ሙሼ ሰሞ ሲያጠቃልሉም ጠንከር ያለ ጥያቄ አንስተዋል። ከዚህ ቀደም በሙስና ተጠርጥረው የታሰሩ ሙሰኞች የት ደረሱ በማለት የፍትህ ስርዓቱን ግልጽነት ጠይቀዋል። እርምጃው አስፈላጊውን ስነ ልቦናዊ ተጽዕኖ መፍጠር እንዲችል የሙሰኞች የክስ ሂደት ከመጋረጃ ጀርባ ሳይሆን በመገናኛ ብዙሃን በግልጽ ለህዝብ መተላለፍ እንዳለበት በአጽንኦት መክረዋል። በቀጣይ ከሁለት ሳምንት በፊት በአየርና በምድር የታገዘ ሰፊ ውጊያ በተደረገበት የኢትዮጵያ ድንበር ስፍራ በርካታ የጅምላ መቃብሮች ተገኙ። ጦሩ ተሸንፎ ወደ ኢትዮጵያ ከመሸሹ አስቀድሞ የጅምላ ግድያዎችን እንደፈጸመ ተረጋግጧል። በሱዳን ብሉ ናይል ክልል በፈጣን ድጋፍ ኃይሎች ወይም RSF የተገደሉ የ25 ሰላማዊ ሰዎችን አስክሬን የያዘ የጅምላ መቃብር መገኘቱን አንድ የአካባቢው ባለስልጣን እሁድ ዕለት አስታውቀዋል። መቃብሩ የሴቶች የህፃናትና የሆስፒታል ሰራተኛ አስክሬንን የያዘ መሆኑንም ገልጿል። በኩርሙክ ከተማ የጅምላ መቃብሩ መገኘቱ የተሰማው የሱዳን ሰራዊት ካርቱምና ጌዚራ ግዛቶችን ከRSF ነፃ ካወጣ በኋላ ተመሳሳይ የጅምላ መቃብሮች መገኘታቸውን ተከትሎ ነው። የኩርሙክ ከተማ ኮሚሽነር አብደል አቲ ሞሐመድ አልፋኪ በሰጡት መግለጫ የሰራዊቱ አባላት ታጣቂ ቡድኑን ከከተማዋ ካባረሩ ከአንድ ወር በላይ በሆነ ጊዜ ውስጥ በሰሜን ምስራቅ የከተማዋ ክፍል ባካሄዱት የማጽዳት እንቅስቃሴ መቃብሮቹን ማግኘታቸውን ገልጸዋል። አልፋኪ አክለውም ተጎጂዎቹ የተገደሉት RSF በከተማዋ ላይ ጥቃት በሰነዘረበት ወቅት የአጥፍቶ ጠፊ ድሮኖችን ለማስወንጨፍ ይጠቀምበት በነበረው ጄብል ፋንካት በተባለ ኮረብታ አቅራቢያ መሆኑን ተናግረዋል። የሱዳን ሰራዊት ኩርሙክን ሐምሌ 1 ቀን 2018 ዓ.ም መልሶ ተቆጣጥሯታል። RSF ስትራቴጂካዊ የሆነችውን ይህችን የድንበር ከተማ በየካቲት 29 ቀን 2018 ዓ.ም በቁጥጥር ስር ያዋለው በአብደል አዚዝ አልሂሉ ከሚመራው የሱዳን ህዝብ ነፃ አውጪ ንቅናቄ ሰሜን አንጃ ጋር በመሆን ከኢትዮጵያ ድንበር በኩል በጋራ በከፈቱት ጥቃት ነበረ። የሰብአዊ መብት ተከታታዮችና የአካባቢው ነዋሪዎች RSF ኩርሙክንና በአቅራቢያ በሚገኙ የብሉ ናይል አካባቢዎችን በቁጥጥር ስር አድርጎ በቆየበት ወቅት ከህግ ውጪ የሰዎች ግድያ፣ ዘረፋና አስገዳጅ ማፈናቀልን ጨምሮ በርካታ አሰቃቂ ድርጊቶችን ፈጽሟል ሲሉ ከሰዋል። ከኢትዮጵያ ጋር የምትዋሰነው ኩርሙክ በሀገሪቱ 10 ዓመታትን ባስቆጠሩ የእርስ በርስ ጦርነቶች ውስጥ በተደጋጋሚ በመንግስት ኃይሎችና በአማጽያን ቡድኖች እጅ ስትገባ የቆየችና ለግጭት የተጋለጠች ከተማ ናት። በቀጣይ ደብረጽዮን ገብረ ሚካኤልን ጨምሮ ከፍተኛ የህወሓት አመራሮች በድሮን ኢላማ ውስጥ ገቡ። ደብረጽዮን ለ2 ዓመታት ያለማቋረጥ በድሮን እየተከታተሉን ነው ሲሉ ኢላማ ውስጥ መሆናቸውን በአደባባይ ተናግረዋል። የአርሚ 22 አዛዡ በበኩላቸው ይህንን ጦርነት ከተሸነፈን አንድም የትግራይ ልሂቅ አይተርፍም ሲሉ ዝተዋል። በመቀሌ አየር ላይ የምትዞረው ድሮን የህወሓት አመራሮችን መውጫ መግቢያ ማሳጣቷን ደብረጽዮን በይፋ ተናግረዋል። የብልጽግና ድሮን መግቢያ መውጫ አሳጥቶናል። 1 ዓመት በሰቀቀን ቆይተናል። ከዚህ በኋላ መደበቅ አንችልም። አሁን ብልጽግናን ፊት ለፊት እንገጥመዋለን ብለዋል። ይህ የደብረጽዮን ንግግር ማዕከላዊ መንግስቱ በቡድኑ አውራ መሪዎች ላይ ያነጣጠረ ክትትል እያደረገ መሆኑን የሚያሳይ ነው። ይህ ብቻ ሳይሆን መንግስት በትግራይ መጠነ ሰፊ ጦርነት ውስጥ ከመግባት ይልቅ የቡድኑ ቁልፍ አመራሮች ላይ ያነጣጠረ ሰርጂካል ኦፕሬሽን የመፈጸም እቅድ እንዳለው የሚያሳይም ይመስላል። ይህን የተረፉት ባለሰማያዊ ጓንቱ ሊቀመንበር ድሮኗ መውጫ መግቢያ አሳጣችን ሲሉ በምሬት ይናገራሉ። ቀጥለውም ብልጽግና የደርግን እምቢ ላለ ሰው ጥይት አጉርሰው የሚለውን አካሄድ ተከትሎ ጦር ሊያዘምቱብን ከበባ ፈጽመውብናል ይላሉ። ከድሮን እስከ ምድራዊ ኃይል በሁሉም አቅጣጫ ከበባ ተፈጽሞብናል ያሉት ደብረጽዮን ባለፉት 4 ዓመታት ዋጋ ከፍለናል፣ አሁን ግን ይበቃል፣ እንገጥማለን ሲሉ በተጋሩ ወጣቶች መቅኔና አጥንት የስልጣን መንበራቸውን ለማደላደል ጦር ሲሰብቁ ተሰምተዋል። አክለውም ከዚህ በኋላ በሰላም የሚቋጭ ነገር እንደሌለ ቁርጡ ታውቃል ያሉት ደብረጽዮን ዲፕሎማቲክ ማህበረሰቡን በተደጋጋሚ ደጅ ብንጠናም ፊቱን አዙሮብናል ብለዋል። በመጨረሻም አየር ኃይሉ እንደዛተው አደረገው።
ከሳምንት በፊት ጀነራል ይልማ መርዳሳ ድባቅ እንመታቸዋለን ሲሉ ዝተው ነበረ። እንደዛቱትም የህወሓት ወታደሮችን ድባቅ የመታ ጥቃት አድርሰዋል። ዛሬ ማለዳ በትግራይ አዲስ የድሮን ጥቃት ተፈጽሞ በርካታ የህወሓት ወታደሮች እንደ ቅጠል ረግፈዋል። ዛሬ ማለዳ በራያ ግንባር መከላከያ ሰራዊት በህወሓት ቡድን ላይ ኦፕሬሽን ፈጽሟል። በታጣቂዎቹ ላይ ከባድ የድሮን ጥቃት ተፈጽሟል። በኦፕሬሽኑ ቡድኑ ከባድ ኪሳራ ደርሶበታል። ባለፉት ተከታታይ ቀናት በዚህ ቀጠና ሰፊ የኃይል ስምሪት እያደረገ ነበረ። በቀጠናው ወታደራዊ ፍጥጫው አይሏል። ከሸረሪናው የ23 ሰዓታት ውጊያ በኋላ ህወሓት በራያ ቀጠና ሰፊ ወታደራዊ ስምሪት ሲያደርግ መቆየቱ ይታወቃል። መድፍ፣ ታንክ፣ ዙ-23 እና ከባባድ መሳሪያዎችን ወደዚህ ግንባር በገፍ ሲያስገባ ከርሟል። ባለፈው አርብ ሌሊትም ወደ ቶንሳ ቀበሌ የከባድ መሳሪያ ድብደባ በመፈጸም ዳግም ጸባጫሪነቱን አሳይቷል። ይህንን የቡድኑን ወታደራዊ እንቅስቃሴ በአንክሮ ሲከታተል የቆየው መከላከያ ሰራዊት ዛሬ ማለዳ ከባድ የድሮን ጥቃት በቡድኑ ታጣቂዎች ላይ ፈጽሟል። ከስፍራው በወጣው መረጃ መሰረት ጥቃቱ በዋናነት ያነጣጠረው በመረዋ ሁለተኛ ደረጃ ትምህርት ቤት አካባቢ ሰፍሮ በሚገኘው በ26ኛው ታጣቂ ክፍል ላይ ነው። በተለይም ጥቃቱ የተካሄደባቸው ቦታዎች በመረዋ ችግኝ ጣቢያው አካባቢ ከቤተ ክርስቲያን አለፍ ብሎ ባለው ዋርካ ዛፍ ስር በተሰበሰቡ ታጣቂዎች ላይ መሆኑ ታውቋል። ይህ ጥቃት በስፍራው በነበረው ታጣቂ ኃይል ላይ ጉዳት ያደረሰ ሲሆን ነገር ግን በግዴታ ታፍሶ ወደ ጦርነት በገባው ወጣት ላይ እየደረሰ ያለው እልቂትና ጉዳት እጅግ የሚያሳዝን ሆኗል። አሁንም በአካባቢው የድሮን ቅኝት እየተደረገ ሲሆን የአካባቢው ሕዝብ ታጣቂዎች ከተሰበሰቡበት ከሰፈሩበትና ከሚንቀሳቀሱበት ቦታ እንዲርቅ የጥንቃቄ መልእክት አስተላልፏል። በራያ ግንባር በተለይም በራያ አላማጣ አካባቢ ከፍተኛ የወታደራዊ ኃይል ክምችትና ፍጥጫ ባለበት በዚህ ወቅት የተሰማው የድሮን ጥቃት በሰሜን ኢትዮጵያ ካለው ወቅታዊ የፖለቲካና የጦርነት ስትራቴጂ አንጻር ከፍተኛ ወታደራዊና ጂኦፖለቲካዊ አንድምታዎችም አሉት። በራያ ግንባር ላይ የህወሓት ታጣቂዎች መጠነ ሰፊ ወታደራዊ ዝግጅትና የኃይል ክምችት እያደረጉ መሆኑን ተከትሎ ይህ የድሮን ጥቃት የታጣቂዎቹን የጦርነት ዝግጁነት ለማስተጓጎል የሎጂስቲክ መስመሮችን ለመቁረጥና ወደፊት ሊያደርጉት የሚችሉትን የኃይል እንቅስቃሴ ለማክሸፍ ታስቦ የተሰነዘረ የቅድመ መከላከል እርምጃ ሊሆን ይችላል። ጥቃቱ የፌዴራል መንግስቱ አሁንም ቢሆን የረቀቁ ዘመናዊ የድሮንና የአየር ኃይል መሳሪያዎችን በመጠቀም ያለምንም መሬት ላይ ፍልሚያ የጠላትን ወታደራዊ ይዞታዎችና ስልታዊ ቦታዎች የመምታት ብቃትና ፍጹም የአየር የበላይነት እንዳለው ያረጋግጣል። ከቅርብ ጊዜ ወዲህ በኢትዮጵያ ፌዴራል መንግስት ላይ በተለይም በኤርትራ በህወሓትና በፋኖ መካከል የሚደረጉ የጽምዶ ምስጢራዊ ግንኙነቶችና ስትራቴጂካዊ ውይይቶች ስጋት እየፈጠሩ መጥተዋል። ይህ ጥቃት በህወሓት ወታደራዊ ክንፍ ላይ ያነጣጠረ በመሆኑ ይህንን አዲስ የተፈጠረውንና ገና ተቋማዊ ያልሆነውን የጥምረት ሙከራ በወታደራዊ ጫና ለመበተን ታስቦ የተደረገ ሊሆን እንደሚችል ተንታኞች እየገለጹ ነው። ጥቃቱ በራያ ግንባር ላይ ለተሰለፉት የህወሓት ታጣቂዎች ብቻ ሳይሆን በአካባቢው ለሚንቀሳቀሱ ሌሎች ኃይሎችም የፌዴራል መንግስቱ ቀይ መስመር የተሻገሩ ወታደራዊ እንቅስቃሴዎችን በማንኛውም ሰዓት በሃርድ ፓወር ለመቀልበስ ዝግጁ መሆኑን የሚያሳይ ጠንካራ የስነ ልቦናና ወታደራዊ ማስጠንቀቂያ መልእክት ነው። ክቡራትና ክቡራን ውድ የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።